ከነቢያት ጋር ሲመጣ የነበረው ልቀጥል። ቀጥላው ይሰማው ሁም አላህ has sent Moses አለ ወደ ሙሴ ሲልከው የነበረው አለ። ከዛ አይ ዊሽ አለ። በደንብ አዳምጠኝ እዚህ ጋር አይ ዊሽ ምን አለ አይ ዊሽ ያንግ ምን አለ ወጣት በሆንኩኝ and could live at the same time when your people would turn you out ከሀገር ህዝቦች በሚያባረሩህ ጊዜ ምን አለ አብሬህ በሆንኩኝ ይሏል። ገና ይሄ ነገር ሳይከሰት ከዛ አላህስ ሜሴንጀርስ ምን አሉ? will they drive me out አው ሙኽሪጅ እንዴ ከሀገር ያባረሩኛል እንዴ እንደሚወዱኝ ህዝቦች ይሏቸዋል። ከዛ አው ከሀገር ያባረሩሃል በመጽሐፍ ላይ ተጠቅሷል ብሎ መጽሐፉን እየጠቀሰ ሲያወራ ታያለ። ይሄ ትንቢት ነው እንግዲህ እዛ መጽሐፍ ላይ ተከስቷል ብዬ የነገርኩ ማለት ነው። ትንቢቱ አንደኛ በሐዲስም ነበረ፣ ሁለተኛ ደግሞ ባይብል ላይ በግልጽ ተጠቅሶ እናየዋለን። ስማቸውን ደግሞ ሶንግ ኦፍ ሰለሞን ላይ ገብቼ ላሳየ ሙሐመድ የሚለው ማለት ነው። ምን አሪፍ ይሆናል መሰለህ? አሪፍ እኔ አሁን ክርስትና ሊትራሊ ማልሆነው ነገር ክርስቲያን ነው። ልክ ይዞኝ አይደለም ምን አገባ እኔ ልክ የሚይዘኝ ሰው አግኖስቲክ ነኝ። አሮንኬ አሁን መጽሐፍ ቅዱስ ላይ እየተመረጠ ይሄ ነገር ሚስማማውን ለዚህ ይሆናል ማይስማማውን እየሆነ ከተባለ መጽሐፍ ቅዱስ ላይ ገንዘብ አምላክ ነው ብዬ ላስመልክ እችላለሁ መርጬ ሌላው ውሸት ነው እያልኩ ከዛ ይልቅ በጣም ወደው እንድትጨርስ አደርጋለሁ። አንዴ ልጨርስ። መጽሐፍ ቅዱስም ማን ነው ገንዘብ አምላክ ነው ብዬ ሌላውንም አልቀበልም ተበረዟል እያልኩ ይቺ ብቻ አልተበረዝ ልል እችላለሁ። ከዛ ይልቅ ቁርአኑን የመሐመድን ነብይነት ያላህን አምላክነት በቁርአኑና በእስላሚክ ስክሪፕቸር ብቻ በእነሱ ስክሪፕቸሮች ብቻ በዛ ልክ ምንም ማማረበት ሌላ ቀን ይሆናል ብዬ አስባለሁ። ጊዜ ካለ ሌላ ዛሬ ግን ይቺን ጨርስልኝ በጣም ደስ ይለኛል። አሪፍ ነው ባይዘ በእውቀት ነው የምታወራው ተመችቶኛል። ሌላ ቀን ግን በእስላሚክ ስክሪፕቸርስ ብቻ እንጂ እዚህኛው ጋር ከሆነ የትርጓሜ እነሱ ይሄን ትርጓሜ እንኳን እንደዛ እኮ ይኸውልህ ኦርቶዶክስና ጴንጤም አንዱ ይሄን አባት አልቀበልም ይላል፣ አንዱ ይሄን አባት እቀበላለሁ ይላል። እርስ በርስም ይጋጫሉ። ሶስት ለምን ደግሞ ወጥቶ ያን ሲልም ያ ከዛ ውጭ በሆነ ግን ኢስላሚክ ስክሪፕቸሮች ብቻ ባሉበት በዛ ሌላ ቀን ታደርግልኛለህ። የዛሬዋን ግን የጀመርካትን በደንብ ጨርሳት። አሪፍ ነው ተመችቶኛል። አዎ ምክንያቴን አንዴ ልንገርህ። ምክንያቴን ቅድም ስናገር መሰረታቸው አንድ ነው ብዬ ነው የተናገርኩት። መሰረቱ አንድ ነው። ያም መሰረት ንደውታል ነው በቃ ባጭሩ። መሰረቱ ነበረ። መሰረታቸው አንድ የሆነ ቃል ስለነበር የነቢያት መጽሐፍ ርዝራዥ ነው። በዛ ምክንያት ነው እኛ ተበርዟል ብለን ስለምናምን የተበረዘ ተበርዟል፣ ያልተበረዘ ደግሞ አንደኛ ታሪክ ያረጋገጠልን፣ ሁለተኛ ደግሞ ቁርአን ያረጋገጠልን እንቀበላለን። ስመርጥ በዛ ነው መርጠው ልል ፈልጌ ነው። ለማንኛውም ላሳዩ። እሺ አሁን እዚህ ጋር ደግሞ በደንብ ታዳምጠኛለህ። አሁንም ሶንግ ኦፍ ሰለሞን ላይ ነው እንግዲህ ስማቸውን ላሳይ ነው። ስማቸው ሳይሆን ሸክለ ሰውነታቸውን በአጠቃላይ ነው ማሳየ ሙሉ ማንነታቸው። ምን አለ መኃልየ ሰለሞን ምዕራፍ 5 ቁጥር 10 ጀምሮ ነው ማሳየ። ማይ ቢላቭድ ኢዝ ዋይት ኤንድ ረዲ አለ። ስለ አንድ ፐርሰን እየተናገረ ነው። ምንድን ነው ይሄ ዋይት ኤንድ ረዲ? እኔ እርግጠኛ ስለሆንኩ ነው ማሳየሽ። ያው ባይሆን ኖሮ መጀመሪያ ዝም ብዬ አንብቤ ነው ማለት ግን አሁን ኮምፔር እያደረኩ ነው የምነግርህ። በደንብ አዳምጠኝ። ዋይት ኤንድ ረዲ ሲል ነቢዩ ሰለላሁ ዐለይሂ ወሰለም ሱነን አነሳኢ 5232 ላይ የእሳቸው መልክ ረዲሽ ኮምፕሌሽን ነው። ነጭም አይደሉም ቀይም አይደሉም። ኦኬ ግን በዛ መሃል ረዲሽ ኮምፕሌሽን ዋይት ኤንድ ረዲ በማለት ገልጾታል። ከዛ the chiefest among 10,000 አለ። የ10 ሺዎች አለቃ ሆኖ የሚመጣ ነው። what does it mean? የ10 ሺዎች አለቃ ማለት ምንድን ነው ብለን ስንል ነቢዩ ሰለላሁ ዐለይሂ ወሰለም ሰሂህ አልቡኻሪ ቅድም ከመዲና የሄዱበት ሀገር አለ። ከዛ ከመዲና ሲመጡ አሁንም ስትቀጥል ለሌላ ቀን እንዲሆነኝ ሳይህ አልቡኻሪን በሙሉ ትቀበለዋለህ። ሌላ ቀን ነው ግን ልትነግረኝ ሌላ ቀን ልጠይቅህ ሌላ ቀን በኋላ ጠይቀኝ። ከተቀበልከው ሌላ ቀን በዛ እንድመጣ ነው እንጂ ዛሬ ችግር የለውም። በዚህ ነው የምንቀጥለው። በኋላ ኢንሻአላህ ጨርስና እንደ እነግራለሁ። ከዛ the prophet left Medina for Mecca in the company of 10,000 የ10 ሺህ አለቃ ሆነው ነው የሄዱት። 10 ሺዎችን ነበር ይዘው የሄዱት ወደ መዲና ሲሄዱ ማለት ነው። ለዛ ነው ምን አለ the chiefest among 10,000 ብሎ ጠቀሰው። ልባርክ ዋይት ኤንድ ረሺ ከዛ his head has the most fine gold አለ። እነዚህ ሁሉ ምንድናቸው? ሜታፎሪክ አነጋገር ናቸው እዚህ ጋር የተቀመጡት። ከዛ his head is as the most fine as gold አለ።
ምን ብሎ ነው ይሄ? አሁን እቺ ረባህ የምትባለው ቃል ምንድነች ብለን ስንል ይቅርታ ረባህ አልኩኝ። ኸተም የምትል ቃል አለች። እቺ ኸተም የምትለው የት ሀገር የምትገኝ የወርቅ አይነት ነች አለ። ፋውንድ ኢን አረቢያ ብሎ ነው ያስቀመጠው ራሳቸው ኮሜንተሪ ማለት ነው። የት ሀገር የሚገኝ ነው? አረብ ውስጥ የሚገኝ የወርቅ አይነት ነው። ኦኬ ምንድነው? አረብ ውስጥ የሚገኝ የወርቅ አይነት ነው ብሎ አስቀመጠ። ከዛ ሂዝ ሎክስ አር በሺ ኤንድ አለ። እሺ ጋይስ ኮፒ ሊንክ አድርጎ ሪፖርት እየመጣብኝ ነው። ይቆራረጣል። ሪፖርት መጥቷል። ኮፒ ሊንክ አድርጎ እሺ ልቀጥል። ትንሽ ነው የቀረኝ። ከዛ ምን አለ? ኤንድ ብላክ አሴር ረቨን አለ። ስለ ፀጉሩ ሲናገር ብላክ አሴር ረቨን። ረቨን ማለት ምንድነው ብለን ስንል ተመልከት። ይሄ ነው ረቨን ማለት። ረቨን የፀጉራቸው ጥቁረት ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ጥቁረታቸው በጣም የጠቆረ ፀጉር ነው። ረቨን ለሚለው ቃል የገባው በራሱ ምንድነው ብለን ስንል ላሳየህ ምን እንደሆነ ማለት ነው። የት ጋር ያስቀመጥኩት? ኦልራይት ኦኬ ቹትና ረቨን ማለት ሲያስቀምጠው ከምንድን ነው አለ? የምን ፀጉር ነው አለ? ፍሮም አረብ ነው፣ የአረብ ፀጉር ነው። የአረቦች የፀጉር አይነት ነው። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ እንደምትመለከተው ሐዲስ ላይ ስለሳቸው ሲናገር አስወድ የሆነ በጣም ጥቁር የሆነ የተለየ ስሜል ያላቸው ነገር እንደዛ አይነት ነገር የለም። አሁን የነብዩ ስሜል የለም። እሺ ሌላ እሺ ችግር የለም። ነብዩ ስለማድረሳ ሌላ ቀን እናወራለን። እሺ ነብዩ እንደሳቸው አይነት ሽታ ያለው ሰው ምድር ላይ የለም። እየነገርኩ ነው። ምናልባት ይኸው ለምሳሌ ዝናብ ሲመታቸው የሆነ ነገር ኦፌንስ እንዳያደርግ በጣም ይቅርታ፣ እኔ ንጹህ ነኝ ከልቤ ነው። ሌላ ቀን የምናወራው ብዬ ስለማስብ ነው። በዛ ልክ እናወራለን። እንቀጥል። ለምን መመሳሰልን መፈለግ ነው ወይስ? እስኪ ቀጥልና ጨርስ ሐሳቤ መጨረሻው ይልኝ። ስም ላይ እኮ ልሄድልህ እኮ ነው። ስም ላይ ልሄድ ነው። ይሄን ሁሉ አውርቼ ስም ላይ ሄዳለሁ፣ አገር ላይ ሄዳለሁ ገና ሰው ጋር። እሺ እኔ አባት ስለዚህ ምን አለ? ምን ያደርጉ ነበረ እሳቸው በተኙበት ወቅት ላይ? ያው ላሳይ እንደውም ሐዲሱን አነስ እንዲያለ God's messenger had a clear complexion and sweet was like Peter አለና እሺ he said he had not touched she brothers ስልታለ smell like ሚስክ ሸቱ ነበረ ኦርደራቸው ማለት ነው። ቆይ ይቻል ነበር የፈለኳት እቺን ሐዲስ አልነበረም። ምን ሸቱ አሁን ያልከው ግን ሚስክ የሚባል ሚስክ ኦኬ አላቀመሽ ሚስክ ማለት ሽቶ በጣም ኃይለኛ ሽቶ ነው። እሺ ኡሙ ስሌም ያው ይሄንን የፈለኩት ኡሙ ስሌም what is this that you are doing አሏት። ምን ነው የምትሰሪው አሏት ነብዩ ሰለላሁ ዐለይሂ ወሰለም። thereupon she said that is your sweat አለ በአንተ ላብ which we mix in our perfume ያንተን ላብ ፐርፊውም ውስጥ እንደባልቀውና and it becomes the most fragrance perfume አየው በጣም የሚገርም ፍሬግናንስ ያለው ፐርፊውም ይሆናል በማለት ነብዩ ሰለላሁ ዐለይሂ ወሰለም ሽታቸው በጣም ያማረ እንደሆነ ይናገራል። ከዛ ሂዝ አብዶመን አለ። ምክንያቱም ዝም ብሎ አይጠቅሰውም። ገብቷል? ሲጠቅስ ዝም ብለን አይደለም የምናየው። ያ የጠቀሰውን ነገር ሚኒንግ እንፈልጋለን። ሂዝ አንድስ አር ጎልድ አዝ ሪንግ አለና ሂዝ ቤሊ ኢዝ አዝ ዘ ብራይት እያለ በጣም ነጭ እንደሆነ ቤሊያቸው ይናገራል። ቤሊ ማለት ለሚለው ቃል የገባው ቃል ቤሊ ይሁድ ለምብርት አይደል ነው? ምንድን ሌላ ነገር ሜህ የሚል ነው የገባው ዕብራይስጡ እና አብዶመን በሚል ይመጣል። አብዶመን ያው ሆድ ማለት ነው። ቤሊ ማለት እምብርት መሰለኝ አላውቅም። ሆድ ነው። ኦኬ ሆዳቸው ነጭ ነው ይላል ነብዩ ሰለላሁ ዐለይሂ ወሰለም። አብዶመናቸው በጣም ነጭ እንደነበር ይሄው the whiteness of his abdomen እያለ በጣም ነጭ እንደሆነ ይናገራል። ሌላኛው ስለ እግራቸው ይናገራል። እዛው ጋር ስለ እግራቸው ሲናገር his legs are the pillars of marble አለ። በጣም ትልልቅ ነበረው። pillars of marble አለ ትልልቅ ማለት ነው እግራቸው። ነብዩ had a large hand and feet and big joints ትልልቅ እግር እንደነበራቸው ይናገራል። ከዛ ደግሞ ስለ ውበታቸው ይናገራል። ይሄንን ይቅርብን፣ አሁን ዋናው ነገር ላይ ልምጣ። ከዛ he is አለ he is ምን አለ he is እስቲ እቺን አንብብልኝ። he is መሐመድ መሐመድ ነው የሚለው መሐመድ ዲ he is መሐመድ ማለት እሱ መሐመድ ነው አለ። ከዛ በኋላ መሐመድ ማለት ብቻ አይደለም እዛው ምዕራፍ 6 ቀጠለና ደግሞ የት እንደሚገኝ ይናገራል። ልብ አድርግ የት እንደሚገኝ
ባልሰም ትሪ ያሉበት ቦታ ነው። ባልሰም ትሪ ወዳለበት ቦታ ነው የሚኖረው አለ። ባልሰም ትሪ የት ነው የሚገኘው ብለን ስንል ራሳቸው ኮሜንታሪዎች ያሉትን እንይ። ምን አለ? ባልሰም ትሪስ አር ሴድ ቱ ላቭ። የማን ኮሜንታሪዎች ናቸው? የእስልምና የክርስቲያን? የክርስቲያን። ካምብሪጅ ባይብል ኮሜንታሪ። ከዛ የት ነው የሚገኘው ይሄ? dry situations growing plentifully for example in the arid valley of Mecca. በመካ ውስጥ ነው የሚበቅሉት። this is clearly the exact reference አለ። ይሄው ሪፈረንሱ ኤግዛክት ሪፈረንሱ ይሄ ነው ቦታው አለ። ስለዚህ ነብይ ሰለላሁ ዐለይሂ ወሰለም ስለ መልካቸው ተናገረ፣ ስማቸውን ተናገረ፣ ቦታቸው የሚመጡበት ቦታ ራሱ ተናገረ። ጭራሽ ደግሞ የሚገርመው መካ ብሎ ላይ ይናገራል። መካ ብሎ ሊትራሊ ባይብሉ ምን አለ? ተመልከት ምን እንደሚል ስለ ፒሊግሪሜጅ ላይ ይናገራል። እነዚህ ሪፈረንሶች የተጻፉት መቼ ነው? ምናልባት ይቅርታ፣ መቼ ነው የተጻፉት እነዚህ ሪፈረንሶች? በቅርብ ካልታወቀ ችግር የለም። በቅርብ ነው የተጻፉት። ካምብሪጅ ነው። ካምብሪጅ በፊት አይደለም፣ ከመጽሐፍ ቅዱስ በፊት አይደለም። እናት ያደረጉ ሰዎች ናቸው የጻፉት። እሺ ምንድነው? ተመልከት በደንብ የሰራዊት አምላክ ሆይ ማደሪያዎች እንደምን የተወደዱ ናቸው አለ። ልብ አድርግ፣ ማደሪያዎች በዚህ ማደሪያዎች እንደምን የተወደዱ ናቸው አለ። ነፍሴ የእግዚአብሔርን አደባባዮች ትወዳለች ትናፍቅማለች አለ። የሚወደድ አለ፣ የሚናፈቅ ደግሞ ሌላ አለ። ኦኬ። ከዛ ቀጠለና ወፍ ለራሷ ቤትን አገኘች፣ ዋኖስም ጫጩቶቿን የምታኖርበት አገኘች እያለ ይናገራል። ፋይናሊ መጨረሻ ምን ይላል? blessed are those whom strength in you whose hearts are set on pilgrimage ያደርጋሉ። መተው ፒሊግሪሜጅ ያደርጋሉ። ፒሊግሪሜጅ ማለት በአረብኛ ሐጅ ማለት ነው። በአረብኛ ሐጅ ማለት ነው። ቀጥተኛ ትርጉሙ ግን መንፈሳዊ ጉብኝት እንደማለት ነው። መንፈሳዊ እንደዛ ያው ለዛ ነው ሐጅ ማለት እሱ ነው ትርጉሙ ሲጀመር። ፒሊግሪሜጅ ማለት ነው ሐጅ ማለት። ከዛ ቀጠለና የት ነው ይሄንን መንፈሳዊ ጉብኝት የሚያደርጉት? as they pass through the valley of የታለ በካ ማለት አላህ ቁርአን ላይ ሲናገር የድሮ የመካ ስሟ ነው። በነገራችን ላይ በካ ማለት ምን አለ? ሱረቱል ኢምራን ምዕራፍ 3 ቁጥር 96 ላይ ለሰዎች መጸለያ መጀመሪያ የተኖረው ቤት አለ ብሩክና ለዓለማት ሁሉ መኖሪያ ሲሆን ያ በምን አለ? በበካ ወይ ደግሞ በመካ ያለው ነው አለ። እዛ ምን ይደረጋል? ሐጅ ይደረጋል። ያው ሐጅ። ስለዚህ ልብ አድርግ እንግዲህ የነገርኩ አንደኛ የነገርኩ ስለ ባህሪያ ስለ ፊታቸው፣ ሁለተኛ ሲሄዱ የ10 ሺዎች አለቃው መሆናቸውን፣ አይናቸው፣ ሰውነታቸው ምናምን ተናገረን። ጸጉራቸው አረብ ነው፣ የአረብ ጸጉር ነው። ጎልዱ ራሱ ብሎ የተናገረው የአረቢያን ጎልድ ነው። ከዛ መጨረሻ ላይ ስማቸው ሙሐመድ ነው አለ። ሂዝ ሙሐመድ አለ። ከዛ ቀጠለና ደግሞ መጨረሻ ላይ ምን አለ? ባልሰም ትሪ የሚገኝበት ቦታ ነው አለ። ባልሰም ትሪ የት ነው የሚገኘው? መካ። as they pass through the arid valley of በካ አለ። በበካ ነው የሚያልፉት። ምን ሊያደርጉ? ፒሊግሪሜጅ ሊፈጽሙ አለ። ፒሊግሪሜጅ ማለት ሐጅ ነው። so this is literally for prophet Muhammad sallallahu alaihi wasallam literally። ምክንያቱም no one could ይሄንን ሊያሟላ የሚችል ማንም ስለሌለ ማለት ነው ከነብዩ ውጭ በበካ ይሄንን ያደረገም ስለሌለ። ግልጽ ነው። በጣም ግልጽ ነው። አንድ ለደቂቃ ልውሰድና ግን የመጀመሪያው ነገር በጣም ቴንኪው ላይክ እኔ ብዙ ሰዎች ጋር አወራለሁ በዚህ ልክ አንብቦ እንደዚህ እያገናኘ የሚያወራኝ አላገኘሁም። ወለን ለመናገር ለሱ ቴንኪው በጣም ነው የገረመኝ። እኔ አግኝቼ አላውቅም። ብዙ ሙስሊሞችን አውቃለሁ፣ ምናልባት አንተን አለማወቅ ይሆናል። በጣም ቴንኪውልና ያነሳቸው ላይ ላይክ ዲቤቴብል የሚሆኑ ይሆናሉ፣ መከራከር የሚያስፈልግ ይሆናል። ግን ሞር ኦፍ የምፈልገው ኔክስት እንገናኛለን ብዬ አስባለሁ። እኔ እገባለሁ ወይም አንተ ጋር ካለ ከገባ ብዙ ጊዜ የምትገባ ከሆነ ሞር ኦፍ እስልምና እዛው ጋር ብቻ። ለምን ክርስትና ሊትራይ ጥዬው ወጥቻለሁ። ላልመለስ የወጣሁት ሙስሊም አይደለሁም ምን አይደለሁም አሮን ከርኩ ጥዬው ወጥቻለሁ። ሶ እስልምና ራሱን ችሎ ቢነግረኝ የምፈልጋቸው እንጂ እስልምና ላይ ጥልቅ እውቀት የለኝም። ክርስትና ላይ በደንብ አለኝ ብዬ አምናለሁ። አውቃለሁ ስል እንኳን ክርስትና ላይ ጳውሎስም ከእውቀት ከፍ ያውቃለሁ ይላል። ያን ያክል እንደው እንትን ነኝ እያልኩ ሳይሆን በተቻልኩ ግን ተምሬያለሁ። ቴዎሎጂ ስኩልም በክርስትና ዙሪያ ባለው በደንብ እስልምና ላይ ግን የምፈልገው ራሱን ችሎ በዛ መልኩ ቢሆን እልና ዲቴል የምጠይቅህ ነገር ሌላ ቀን ይሆናል። ግን ሞሮፍ አሁን ጊዜ ካለ ብታጠቃልልኝ። ለምሳሌ እኔ ክርስቲያን ውስጥ እያለሁ ክርስትና ውስጥ እያለሁ ልባጠቃ እንትን ሳልጠራ
እና ከክርስትና ወጥቼ አግኖስቲክ ነኝ ስል ምንም አይነት ለውጥ አላገኘሁም። ለውጥ ስለ ኢኮኖሚካሊ አይደለም የሆነ በሚስት አይደለም በምን አይደለም የሆነ ፈጣሪን ፊል የማድረግ ጉዳይ ክርስትና ላይ እኔ አላገኘውም አበደን። እስልምና ላይስ በዛ ልክ አሁን ማግኘት ነው የምፈልገው ያን ባይዘው ከእውቀት ከምን በላይ ከማንበብ ነብዩ እንኳን እኮ ማንበብ መጻፍ አይችልም አይደል? ማንበብ መጻፍ ባልችል እውር በሆኑ እንኳን እስልምና ስትቀበል ያለው የልብ ሰላም ላይ የሆነ ነገር በለኝና ሌላ ቀን ሌላውን ነገር ምጠይቀውን ያልገባኝን እስልምና ላይ ብቻ እንድታረግልኝ እቺ ሁለት ፖይንት ያዝልኝ። ሌላ ቀን እስልምና ላይ ብቻ አድርገ ሌላ ነገር ሳንጠቅስ እሱ ላይ ብታስረዳኝ አንተ ቤት ገብቼም ቢሆን። ሁለተኛ ግን የልብ ሰላም የሚባለው የልብ ሰላም እኔ አንተ ታስረዳኛል እኔ የማስበው አምላክን ፊል ማድረግ ነው። እኔ የልብ ሰላም ምለው አምላክን ፊል ማድረግ ይመስለኛል። ትርጓሜው ከተሳሳተ እሱን በለኝና የልብ ሰላም ላይ እንደዛ አድርገን ሌላ ቀን ደግሞ እናወራለን። ግን በጣም ሳላደንቅ አላልፍም። በጣም በጥሩ ንባብ ነው የመጣልኝ። እሱን አድንቄ ቀጥልልኝ። አዎ በጣም አሪፍ። ለመጀመሪያ ይህን አይነት ንግግር ለምንድን ነው እኛ ሙስሊሞች የምናገረው የሚለው ነገር ለሁላችሁም እዚህ 1500 ሰዎች አላችሁ፣ እሱ ጋርም ያላችሁ ሰዎች እኛ ቁርአን በቂያችን ነው ለመናገር። ቁርአን ሁሉ ነገር ለመናገር በቂያችን ነው። ወላኪን ግን ቁርአንን ስንናገር አላህ ቁርአን ላይ የነገሩንን ነገሮች ለሰዎች እንዲረዱና ሰዎች እንዲያገናዘቡ ከማለት አንፃር እኛ ባይብልን እየጠቀስን የምንናገረው። ለምሳሌ አላህ ቁርአን ላይ ሲነግረን አጭርና መጠን ያለች ነገር ተናግሯል። በቃ አጠር መጠን ያለ ነገር እዚህ አላህ ላ ረይበ ፊሂ ሁደን ሊልሙተቂን አለ። ይሄ ቁርአን ከአላህ ዘንድ ለመሆኑ ምንም ጥርጥር የለውም፣ አለቀ። ሌላ ቦታ መሄድ አያስፈልግም። ወላኪን ግን እሱ ሳይሆን ሂስቶሪካሊ ባክግራውንድ ያላቸው ሰዎች አሉ፣ መጽሐፍ ቅዱስን የሚያውቁ ሰዎች አሉ፣ ቁርአንን የሚያውቁ ሰዎች አሉ። እነዚህን የሚያውቁ ሰዎች እያገናኘን ስንነግራቸው ለምን የሚል ጥያቄ ይነሳል። ምክንያቱ ምንድነው? እነዚህ መጽሐፍቶች ከዚህ በፊት መሰረታቸው አንድ ነበረ። ቁርአንና ኢንጂል መሰረቱ አንድ ነው። መሰረቱ አላህ ነው፣ አምላክ ነው፣ የሰማዩ አምላክ ነው። ሶ አላህ ቁርአን ላይ ምን አለን? እነዚህ መጽሐፍቶች የነቢያትን መጽሐፍ ክርስቲያንና አይሁዳውያን በርዘዋቸዋል ብሎ ነገረ። እነሱ በበረዙት መጽሐፍ ላይ ግን የነብዩን ቅሪት እናገኛለን። that's the point። እነዛ በበረዙት ይቅርታ በጣም አቋራጥኩ እንትቀጥልባት። ለምሳሌ ሮሜ 8:34ን ብናነሳ ራሳቸው ክርስቲያኖቹ ነው። ኦርቶዶክሱ ሌላ ትርጓሜ፣ ጴንጤው ሌላ ትርጓሜ ይሰጠዋል። ሰው ሙስሊም መጥቶ ሌላ ትርጓሜ ብትሰጠው ያለ መቀበል ስለሚኖር እኔ የፈለኳት ያችን ብቻ እንጂ ክርስቲያን እርስ በርሱም እኮ በድህነት ጉዳይ ይለያያል። እና ያችን ትርጓሜ ከማንሳት እንዲህ ግጭት የማይ ሙስሊም ነው ይሄ ጴንጤ ነው እንደምንለው ስለሚሆን ይሄ ኦርቶዶክስ ነው ስለሚሆን በዛች ላይ ብቻ ያልኳት እኔ በዛ ተነስቼ ነው። ሞቲቬ ያ ነው የኔ አባት። እና አዎ እንደዛ ነው ባጭሩ። እኛ የምንሄድበት ምክንያቱ ያ ነው ልናስረዳ የምንፈልግበት። ምክንያቱም አንድ ሰው ከራሱ መጽሐፍ ላይ ሲያሳያቸው ለአንተ አይደለም እዚህ ጋር ላሉት ሰዎች ነው የምናገረው። ከራሱ መጽሐፍ ሰው ሲያሳይ በተለይ አንተም ጥለው ከሄድክም ጥለው የሄድከው ነገር ላይ እውነት የለም ማለት አይደለም። እውነት አለ። ለምሳሌ አምላክ አንድ ነው የሚለው እውነት ነው፣ ጥያቄ የለውም። አምላክ አንድ ነው የሚል አለ፣ እውነት ነው። እሱ ሌሎች እውነት ያልሆኑ እሱማ ምን መሰለክ፣ ለምሳሌ ውሃ ውስጥ መርዝ ብትጨምር ውሃው እውነት ነው፣ ጥሩ ነው። ውሃው ግን መርዟ ካለች ሁሉንም ትበርዘዋለች። በትክክል ትበርዘዋለች ማለት አንቀበለውም። በአጠቃላይ ነው፣ እንደ አጠቃላይ የኛ መመሪያ ብለን አንቀበለውም ነው እንጂ በውስጡ ያለውን እውነት አንድ አምላክ የሚለውን እውነት ደግሞ እንክደዋለን ማለት አይደለም። ገብተዋል አይደለም? አንድ አምላክ የሚለውን ነገር እንክደዋለን ማለት አይደለም። ግን ምን መሰለህ አሁን ውሃ ውስጥ መርዝ ቢገባ ውሃውን አትክደውም፣ ግን መርዙ ስላለ አትጠጣውም። በቃ መተው ነው፣ ያን ውሃ ከነ መርዙ መተው ነው ብዬ አምናለሁ። እንተዋለን። ትክክል፣ መተው እኮ እንተዋለን። ግን እዛ መጽሐፍ ላይ ደግሞ ያ የተጠቀሰውን እውነታ ደግሞ ይሄ ነገር ለምሳሌ አንጥቼ ብነግርህ ከዛ መርዝ ውስጥ ይሄ ውሃ ነው ወይስ አይደለም ብዬ ብነግርህ ማጣራት ከቻልኩኝና ከነገርኩ አዎ ውሃ ነው ብለህ መቀበል ግዴታ አለብህ። ኤችቶን ካወጣውልህ ማለት ነው። ኤኒዌይስ አሁን ወደዛ ልቅርና ወደ ዋናው ፖይንት ልምጣ። ይሄ ነው ምክንያታችን ስንጠቅስ ስለ ልብ ሰላም። ወላሂ እስልምና ላይ በጣም የልብ ሰላም አለ። እስልምና አንድ ሰው መምጣት የሚፈልግ ሰው ካለ መጀመሪያ እስልምና ብርህን አይ የልብ ሰላም የቃላት ልዩነት እንደ እኔ የልብ ሰላም ምለው አምላክን ፊል ማድረግ ነው። ያ ነው ወይስ ሌላ ከሆነ እሱን ነው የምነግርህ። አይ ለአንተ አይደለም ለሰዎች አንዴ ልናገር። መልእክቴ 1500 ሰው ላለው ነው። እና እስልምና ልክ እሱ እንዳለው እሱ የሚፈልገው ምንድን ነው? የልብ ሰላም እንጂ ብር አይደለም፣ እንደሰማችሁት ማለት ነው። እስልምና አንድ ሰው ሲመጣ ብር ታገኛለህ ተብሎ አይመጣም። እስልምና ጋር ከበሽታ ትፈወሳለህ ተብሎ አይመጣም። እስልምና ጋር ሲመጣ
ከነ በሽታ ይቀበላል። እስልምና ከነ ድህነት ይቀበላል። ወላሂ በድህነት ባዶ እግርን እየሄድክ ሰላም ታገኛለህ። ከነ እንትኔ ምናልባት ጨምርበት እኔ እጠጣለሁ አጨሳለሁ አለው ስለማልዋሽ ከነዛም ይቀበለኛል። መጀመሪያ ይቀበልና ግን ያስተካክላል። ገባኝ። ግልጽ ነው። ከነዚህ ካለህ ነገር ይቀበልና ግን ያስተካክላል። እስልምና ስለሚያነጽ ማለት ነው። ኢንሻአላህ ማነጽ ነው ስራው፣ ሰዎችን ያነጻል። ለዛ ነው አላህ ቁርአን ላይ ሲናገር እንደዚህ አይነት ነገሮችን ዱንያዊ ጀነት ለምሳሌ ምን ይላል መሰለ? ማ ዒንደኩም የንፈድ አለ፣ እናንተ ዘንድ ያለው ይጠፋል አለ። ልጨርሰውና ወማ ዒንደላሂ ባቅ አለ፣ አላህ ዘንድ ያለው ግን ሁል ጊዜ የሚቀጥል ነገር ነው አለ። ለአላህ ብለህ የምትሰጠው ነገር ማለት ነው። ቀጠለና ወለነጅዚየነ አለዚነ ሰበሩ፣ እነዛ የታገሱትን ሰዎች እንመነዳቸዋለን። አጅረሁም ቢአሕሰኒ ማ ካኑ ያዕመሉን፣ ሲሰሩት በነበረው በተሻለ መንገድ እመነዳቸዋለሁ አለ። ምን አይነት ሰዎች ናቸው? መን ዓሚለ ሳሊሐን፣ መልካም የሰራ ሚን ዘከሪን አው ኡንሳ፣ ከሴትም ይሁን ከወንድ አለ። ሚን ዘከሪን አው ኡንሳ፣ ከሴትም ይሁን ከወንድ። ወሁወ ሙእሚን፣ አማኝ ብቻ መሆን ነው የሚጠበቅበታል። ማመን ብቻ ነው የሚጠበቅበት። አንዴ ይረብሻል ድምጼ እዚህ ሆቴል ላይ ይሰማል። ለኔ ይሰማል፣ ሌሎቹ አላውቅም። ለኔ በደንብ ይሰማል። ወሁወ ሙእሚን፣ አማኝ ብቻ መሆን ነው የሚጠበቅበት፣ ሴትም ትሁን ወንድ። ከዛ ፈለኑሕየነሁ ሐያተን ጠይባ፣ መልካም የሆነ ህይወትን እናኖረዋለን አለ። መልካም የሆነ ህይወት የልብ ህይወት ነው። የልብ ሰላም ማግኘት ነው። አምላክን ፊል ማድረግ ነው። ግልጽ ነው። ለዛ ነው አላህ ሱብሓነሁ ወተዓላ ምን እያለ ሲናገር ታያለ? አላ ቢዚክሪላሂ ተጥመዒነል ቁሉብ፣ አዋጅ አላህን በማውሳት ልቦች ይረጋጋሉ ይላል። ልቦች አላህን በማውሳት ይረጋጋሉ። ቁርአንን በመቅራት አላህን በማውሳት አላህን በማስታወስ የልብ እርጋታ ታገኛለህ። ብር ስላለ አይደለም የልብ እርጋታ የሚገኘው። ላ በምንድን ነው? አላህን በማውሳት ነው። አላ ቢዚክሪላሂ ተጥመዒኑል ቁሉብ እያለ ይናገራል ማለት ነው። በጣም ብዙ ናቸው። ለምሳሌ እስቲ በቃ ለሌላ ጊዜ አንድ ቀን ፕሮግራም ሊያዝልህና ያው እንዳይረዝምብኝ ብዙ ናቸው። አሁን ባሳየሽ በጣም ብዙ ናቸው። ፕሮግራም ሊያዝልህና የልብ ሰላም በሚለው ጉዳይ ላይና እስልምና ማወቅ በሚለው ጉዳይ በተለይ እኔ ቤት መጥተህ ፕሮግራም ይዤልህ እመጣለሁ። ይሄ ፎሎ አድርጌያለሁ። ለቢኒ ፕሮግራም ብዬ ይሜ ብራዘር በቃ ኢንሻአላህ ፎሎ አድርጌያለሁ። በየትኛውም ንገረኝ እመጣለሁ። በየትኛውም ቀን ኢንሻአላህ አሳውቃለሁ። ፎሎ አድርጌያለሁ። እኔም አድርጌያለሁ። እኔ አባት በነገር ላይ ሳላመሰግን አላልኩም መሰለህ። በብዛት የሚገድመኝ ገብቶ ይሰድበኛል። ለምን? አንዳንድ ነገሮች ስለማድረግ ምናምን። በዚህ ልክ እኔም ሙስሊምም አንተን እንዴት እንዳላወቁ ገርሞኛል። ማወቅ ነበረብኝና በጣም ቴንኪው። እንደዚህ ላይክ በፈለግከው ቀን በተመቸህ ያው ፍሪ በሆንክ ቀን መጥቼ መማር ነው ፈረ። እኔ ሌላ ነገር የለኝም። አንዳንዴ ሳወራ ኦፌንድ ያረኳቸው ይመስላችኋል። አይደለም። ክርስትና እንዲህ ስል ክርስቲያን ለመስል ምን ብዬ ነው የምሰድበው? እስልምና ምን ብዬ ሰድበዋል? ያላወቅኩትን ነገር ግን ልክ በስርዓት እንዲህ የሚያስረዳኝ ዛሬ ዝም ብዬ ነው የሰማው። ሌላ ሰው አሁን ዛሬ ዝም አልክ ይላል። እሳደባለሁ አንዳንዴ ያው ያለሁበት ሊሆን ይችላል። እና በጣም ቴንኪው ብሮዬ። ኤኒ ታይም ፎሎ አድርጌሃለሁ። በምንም ታምር ለመማር ብቻ እኔ ሞቲቬን የምትረዳው ባነሳው ነገር ለመማር ብቻ እንጂ ሌላ ምንም ሌላ እንትን የለኝም። እና ቴንኪው ይናባል። አሁን ላይ ነው ኢንሻአላህ አሳውቃለሁ። በውስጥ እናወራለን። ፒስ አውት እናወራለን። ያባ ሰላም ሁሉ ቴንኪው ስላገኘሁ ደስ ብሎኛል። አይ ሚንሻኔ ይመችሽ። ሰላም ሁሉ እሺ